ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ሐምሌ 27 2018 ዓ.ም ዕለተ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ20 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም በዛሬው ዕለት ወደ የተለያዩ ሀገራት ገንዘቦችን ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር አድርጉ። እንደዚሁም ማንኛውም አይነት ተያያዥ ጥያቄ ካለ በኮሜንት ማሳወቅ ትችላላችሁ። በዛሬው ዕለት የጥቁር ገበያ ሐዋላ ምንዛሬ ሲያሽቆለቁል የባንኮች ደግሞ ከፍተኛ ጭማሪ አሳይቷል። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 181 ብር ከ99 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ዶላር 177 ብር ከ21 ይመነዘራል። እንደዚሁም በዛሬው ዕለት በከፍተኛ ደረጃ ዶላር የሚመነዝረው ባንክ ቀዳሚው አባይ ባንክ ላይ 1 ዶላር 163 ብር ከ08 ሲመነዘር ቡና ባንክ ላይ 162 ብር ከ94 እንደዚሁም ደግሞ ንግድ ባንክ ላይ 159 ብር ከ03 እየተመነዘረ ነው። ሌላኛው ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ 209 ብር ከ80 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 199 ብር ከ55 ይመነዘራል። በዛሬው ዕለት ዩሮን በከፍተኛ የሚመነዝረው ባንክ ደግሞ ህብረት ባንክ ላይ 1 ዩሮ 188 ብር ከ77 ሲመነዘር ዘመን ባንክ ላይ 188 ብር ከ76 ንግድ ባንክ ላይ ደግሞ 1 ዩሮ 182 ብር ከ10 እየተመነዘረ ነው። ሌላኛው ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ 244 ብር ከ90 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ 1 ፓውንድ 229 ብር ከ54 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ላይ 1 ፓውንድ 215 ብር ከ89 እየተመነዘረ የሚገኝ ሲሆን አንበሳ ባንክ ላይ 215 ብር ከ64 ንግድ ባንክ ላይ ደግሞ 1 ፓውንድ 208 ብር ከ22 እየተመነዘረ ነው። ሌላኛው የስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 225 ብር ከ22 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 215 ብር ከ68 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ላይ 1 ስዊስ ፍራንክ 198 ብር ከ45 ሲመነዘር ልማት ባንክ ላይ 198 ብር ከ36 ንግድ ባንክ ላይ ደግሞ 1 ስዊስ ፍራንክ 191 ብር ከ37 እየተመነዘረ ነው። የካናዳ ዶላርን ደግሞ ስናይ 1 ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 129 ብር ከ63 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 121 ብር ከ48 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት የካናዳ ዶላር የሚመነዝረው ባንክ ቀዳሚው ዳሽን ባንክ ላይ ሲሆን ዳሽን ባንክ ላይ 1 ካናዳ ዶላር 215 ብር ከ65 ይመነዘራል። ብሔራዊ ባንክ ላይ ደግሞ 214 ብር ከ54 ሲመነዘር ንግድ ባንክ ላይ 1 ካናዳ ዶላር 111 ብር ከ05 እየተመነዘረ ነው። የቻይና ዩዋን ደግሞ ስና 1 ቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ95 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 24 ብር ከ70 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት የቻይና ዩዋን የሚመነዝረው ባንክ ስኬት ባንክ ሲሆን ስኬት ባንክ ላይ 1 ቻይና ዩዋን 26 ብር ከ77 ሲመነዘር ብሔራዊ ባንክ ላይ 23 ብር ከ79 ንግድ ባንክ ላይ ደግሞ 23 ብር ከ06 እየመነዘሩት ነው። ሌላኛው የሳውዲ ሪያል ነው። 1 ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ60 ሲመነዘር 1000 ሳውዲ ሪያል ጥቁር ገበያ ላይ 48602 ብር እየተመነዘረ ነው። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት 1 ሳውዲ ሪያልን 46 ብር ከ30 እየመነዘሩት የሚገኝ ሲሆን 1000 ሳውዲ ሪያል 46300 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ 1 ሳውዲ ሪያልን 45 ብር ከ38 ሲመነዘር ሂጅራ ባንክ ላይ 45 ብር ከ25 እንደዚሁም ንግድ ባንክ ላይ ደግሞ 1 ሳውዲ ሪያል 42 ብር ከ35 እየተመነዘረ ነው። የዱባይ ድርሃም ደግሞ ስና 1 ዱባይ ድርሃም በዛሬው ዕለት ጥቁር ገበያ ላይ 49 ብር ከ55 ሲመነዘር 1000 ድርሃም 49552 ብር በጥቁር ገበያ ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ ሮሃ የግል ምንዛሬ ቢሮ ላይ 1 ዱባይ ድርሃም 47 ብር ከ78 ሲመነዘር 1000 ድርሃም 47780 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ዱባይ ድርሃም የሚመነዝሩ ባንኮች ደግሞ ቀዳሚው ሂጅራ ባንክ ላይ 1 ድርሃም 47 ብር ከ17 ሲመነዘር ስኬት ባንክ ላይ 46 ብር ከ21 እንደዚሁም ደግሞ ንግድ ባንክ ላይ ደግሞ 43 ብር ከ30 እየተመነዘረ ነው። የኩዌት ዲናርን ደግሞ ስና 1 ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 587 ብር ከ67 ሲመነዘር 100 ኩዌት ዲናር 58767 ብር ይመነዝሩታል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮች ደግሞ ቀዳሚው
ብሔራዊ ባንክ ላይ አንድ ኩዌት ዲናር 522 ብር ሲመነዘር ልማት ባንክ ላይ 520 ብር እንደዚሁም ንግድ ባንክ ላይ 507 ብር ከ07 እየመነዘሩት ነው። የኳታር ሪያልን ደግሞ ስናይ አንድ ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 45 ብር ከ71 ሲመነዘር ንግድ ባንክ ላይ ደግሞ በዛሬው ዕለት አንድ ኳታር ሪያልን 43 ብር ከ38 ይመነዝሩታል። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 256 ብር ከ66 ሲመነዘር 100 ጆርዳን ዲናር 25667 ብር በጥቁር ገበያ ይመነዘራል። በባንክ ደግሞ 100 ጆርዳን ዲናርን 22167 ብር ይመነዝሩታል። የኦማን ሪያልን ደግሞ ስናይ አንድ ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 473 ብር ከ27 ሲመነዘር 100 ኦማን ሪያል 47327 ብር ይመነዘራል። በባንክ ደግሞ 100 ኦማን ሪያልን 41743 ብር ይመነዘራል። የባህሬን ዲናርን በዛሬው ዕለት ጥቁር ገበያ ላይ አንድ ባህሬን ዲናር 483 ብር ከ91 ሲመነዘር 100 ባህሬን ዲናር ደግሞ 48391 ብር ይመነዘራል። በባንክ ደግሞ 100 ባህሬን ዲናርን 42116 ብር ይመነዝሩታል። የቱርክ ሊሬን በዛሬው ዕለት ጥቁር ገበያ ላይ አንድ ቱርክ ሊሬ 3 ብር ከ82 ሲመነዘር በባንክ 3 ብር ከ16 ይመነዘራል። እስራኤል ሽቅልን በዛሬው ዕለት ጥቁር ገበያ ላይ አንድ እስራኤል ሽቅል 59 ብር ከ54 ሲመነዘር በባንክ 54 ብር ከ15 እየመነዘሩት ነው። የየመን ሪያልን በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ74 ሲመነዘር የኬንያ ሽልንግ 1 ብር ከ26 የጅቡቲ ፍራንክ ደግሞ በ0.91 ሳንቲም ብሔራዊ ባንክ ላይ ይመነዘራል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ ካፒታል ማርኬት፣ አዲስ ፎርቹን እና የኢትዮጵያ ንግድ ባንክ ድረ ገጾች ናቸው። ቻው።